በስተመጨረሻ ወደማልመለስበት ለመሄድ ተዘጋጅቼ ዛሬ ይህን ቪዲዮ የሚመለከተው አካል አይቶ ይችን እህታችንን አለንልሽ ብለን ካልደወልንላት እህታችን ነገ አስኪሬኗን ተቀበሉ ተብለን አስኪሬኗን ልንቀበልም እንችላለን። እባካችሁ ይህን ቪዲዮ የምትመለከቱ የሰው ልጅ በሙሉ በየትኛውም ዓለም ዳርቻ ላይ ያላችሁ እህታችንን ህይወቷን እናትርፋት። ዛሬ የመጨረሻዬ ነው መሰናበቻዬም ነው ትላለች። እንደዚሁም ደግሞ ሌሎች እህቶቻችን እያለቀሱ ይገኛሉ። በየትኛውም አረብ ሀገር ላይ ያሉ እህቶቼ አብሶ መከራ የሚበዛበት ሀዘን የሚበዛበት ሳውዲ አረቢያ ላይ ብዙ እህቶቻችን እያለቀሱ እንባቸውን እያፈሰሱ ይገኛሉ። ታዲያ ለዚህም መፍትሄ ይሆናል በየትኛውም ሶሻል ሚዲያ ላይ የምናገኛቸውን ቪዲዮ ለእናንተ ለማድረስ ይቻልነውን ያህል እንሞክራል። እናንተ ግን አንዳንድ እህቶች መልካም እህቶች ብቻ ስትቀሩ፣ ሌሎቻችሁ ደግሞ ቪዲዮውን እያያችሁ ለሚመለከተው አካል ሼር ማድረግ አትፈልጉም። እባካችሁ እህት ወንድሞቼ እባካችሁ የሰው ልጅ ለኸይር ነገር ነው የተፈጠረው። ሰው ሲሞት ሰውን ለመቅበር በተቻለን በኩል እንሯሯጣል። የሰው ልጅ ለማትረፍ ግን የትም ቦታ ላይ እጃችንን ያጥርብናል። እህታችንን ዛሬ ሞታ አስክሬኗን ከመረከባችን በፊት ራሷን አጥፍታ ሞተች ብለን ከመዘገባችን በፊት የእህታችንን ህይወት እናትርፋት። እህታችንን የምትገኘው ሳዑዲ አረቢያ ላይ ነው። እህታችን ከ4 ዓመቴ ጀምሮ እኔ ብቸኛና ደሃ ሰው ነኝ፣ ምንም አይነት ሰው የለኝም። ዛሬ ዓለም በቃኝ፣ ካሁን በኋላ መኖር ሰልችቶኛል፣ ብቸኝነት ደክሞኛል። ከ12 እህት ወንድሞቼ መሃል አንዲት ብቸኛ ሴት እህታችሁ እኔ ዛሬ ከናንተ የምለምነው የናንተን እርዳታ ነው ትላለች። እባካችሁ ሙታ ከማልቀሳችን ከንፈራችንን ከመምጠጣችን በፊት የእህታችንን እንባ እንበስላት። እባካችሁ አይቶ ማለፉ አይጠቅመንም። ነገ ጧት ይህች እህታችን አንድ ሰው ረርታ አንድ ሰው ልታተርፍ ትችላለች። ስለዚህ የሰው ልጅ ለማትረፍ የኛ ርብራቢ፣ የኛ እርዳታ፣ የኛ ሐሳብ፣ የኛ አይዞሽ ማለት እሷን ካተረፋት እኛ ደግሞ ነገ አንድ ሰው እሷ ታተርፋለች። እባካችሁ እህታችንን ዛሬ መሞት መፍትሄ እንዳላደለ ዛሬ ኑራ ነገን ሰውን እንድትረዳ እንገዛት። እህቶቻችን የምንለቀው ቪዲዮ ለእናንተም ለህዝብም እንዲደርስ እንፈልጋለን። እባካችሁ እኛ ቪዲዮ የምንሰራው እኛ ብቻችንን መፍትሄ እናመጣል ብለን ሳይሆን የሚመለከተው አካል አይቶት እህታችን ህይወቷ ተርፎ ዛሬን ኑራ ነገ ሰውን እንድትረዳ ነው። ስለዚህ እባካችሁ ሰውን ለመርዳት ሰው መሆን ብቻ በቂ ነው። በተደጋጋሚ እህቶቻችን ሶሻል ሚዲያ ላይ በቲክቶክ ላይ የምናገኛቸውን እህቶቻችን ባለን ቻናል ላይ ሼር እናረጋል። እናንተ ግን ሼር አታረጉም፣ ላይክ አታረጉም፣ አይመለከታችሁም። እኛ ዛሬ ኢትዮጵያ ላይ ቁጭ ብለን የእህቶቻችንን ችግር እባካችሁ እናትርፋቸው፣ እባካችሁ ከችግር ላይ እናውጣቸው ብለን ፖስት ቪዲዮ በምናረግ ሰዓት ነገር ግን እያያችሁ እንዳላያችሁ የምታልፉ ብዙዎች አላችሁ። ሌሎቻችሁ ደግሞ ሶሻል ሚዲያ ተጠቃሚ ናችሁ። እህቶቻችን ሲቸገሩ ሲያለቅሱ ካረዳናቸው የኛ ሶሻል ሚዲያ ተጠቃሚነት ምንድን ላይ ነው ጥቅሙ? እኔ ዛሬ ዩቲዩብ ይከፍለኛል ከዩቲዩብ ጥቅም አገኛለሁ ብዬ አይደለም። እውነት ልንገራችሁ ሶሻል ሚዲያ ላይ እናንተ ሰውን ካልተሳደባችሁ፣ ሃይማኖትን ካልሰደባችሁ፣ ዘርን ከዘር ካላበላችሁ ሶሻል ሚዲያ ላይ ታዋቂ አትሆንም። እኔ ግን የታዋቂነት ጉዳይ አያሳስበኝም። የሚያሳስበኝ አረብ ሀገር ላይ ያለችው እህቴ ስትሰቃይ መንገድ ላይ ተጥላ ስታለቅስ ሳያት የእሷ ጉዳይ ያስጨንቀኛል። እባካችሁ ሰውን ለማትረፍ ሰው መሆን በቂ ነው። ይህን ቪዲዮ ሁላችሁም እስከ መጨረሻው አዳም። በእኔ እርሜ በሻልኩት ያህል ሰርቼ ለመቀየር ሞክሬያለሁ፣ ነገር ግን አልተሳካም። ካሁን በኋላ ህይወት በቃኝ አልኖርም ትላለች። እና እንግዲህ መሞት መፍትሄ መስዋዕት መሰለኝ እህታችን። አንድ ነገር ልንገራችሁ፣ መሞት መፍትሄ አይደለም ለሰው ልጅ መኖር እንጂ መፍትሄው መሞት መፍትሄ አይደለም። በህይወታችሁ የተለያየ ፈተና ሊኖርባችሁ ይችላል እና እባካችሁ የሰው ልጅ ለማትረፍ ደግሞ በቻልነው እንሞክር። ነገ ህይወቷን አጥፍታ ሁላችንንም ቪዲዮ እንሰራለን። ሞተች ብለን አስክሬኗን ፎቶ ለጥፈንም ቪዲዮ እንሰራላት ይሆናለን። ስለዚህ እህታችን የጨነቃትና የከፋት የጎደለባት ነገር ሊኖር ይችላል። አንዳንድ ጊዜ ልንገራችሁ፣ ቤተሰብ እያላችሁ ብቸኛ መሆን በጣም ከባድ ነው እየመሰለን አንዳንድ ሰዎች ቤተሰብ እያለን ቤተሰቦቻችንን ባይኖሩ እንላለን። ነገር ግን ኑረውም ሳይኖሩም የማይጠቅሙ ቤተሰብ ያላቸው አንዳንድ እህቶች የሚያሳዝኑ አሉ። በዚህ ልክ ደግሞ
ይሄ ስለጎደለብኝ ብላ ህይወትን ማጥፋት መድረስ በጣም አስፈላጊም አይደለም። አንዲት እህታችን የምትገኘው ዛሬ እሷን በሳዑዲ አረቢያ ነው። እህታችን የ17 ዓመት ወጣት ናት። ወደ ሳዑዲ አረቢያ አቅንታ ነገር ግን አረቦች ራሱ ቪዲዮ እየቀረጿት ምናምን እያሉ ፖስት አድርገዋል ቪዲዮዋን በሙዚቃ። እሷ ደግሞ አባቴ አባቴ እያለኝ ነው የምታለቅሰው። ወደ ቢሮ መልሱኝ አባቴ አባቴ። እና እባካችሁ ቶቼ አንድ ነገር ልንገራችሁ። ማንኛውም ሰው ለብሶ ስለታየ ልብስ ስለሸፈነው ውስጡ ላይ ያለው ችግር ወይንም ደግሞ ከውስጣችን ላይ ያለው ሀዘን ፊታችን ላይ የሚታይ ቢሆን ወይ ሰውነታችን ላይ የሚታይ ቢሆን ብዙ ነገር ሆነን ነበረ። ህይወት ማጥፋት መፍትሄ አይደለም። እህቴ ብዙ ነገር ጎሎባታል፣ ብዙ ነገርም አሳልፋለች። በተናገረችው መሰረት በጣም ብዙ ነገሮችን አታለች። ያ ማለት ግን ህይወትን ማጥፋት አስፈላጊ ነው ወይንም ጠቃሚ ነው ማለት አይደለም። የሰው ልጅ ለመኖር ይጥራለን። የምንሰራው እንዳልፍልን እንድንቀየር ነው። ደግሞ በስራ አይደለም ሰው የሚያልፍለት እላ አላህ ፈቅዶ ያንን ነገር እሱ አስተካክሎለት በትንሽ ነገር ደጋ ላይ ያደርጋል። አንዳንዶቻችን ደግሞ ኩላሊታችን እስከፈነዳ ድረስ ፌል እስካረገ ድረስ እየሰራ ነው። መቀየር አይደለም ቀርቶ ለለት ጉርሻ የሚቸግራቸውም ሰዎች ይኖራሉ። ታዲያ እህታችን ዛሬ መሰናበቻ ነው። ከአሁን በኋላ ህይወት የለም ለኔ ትላለች። እማ ህይወት አለሽ፣ መኖር ትችያለሽ። በችግር ሰው አይሞትም፣ በችግር ሰው አይሰቃይም። ሰርተሽ ለጊዜው ትበያለሽ፣ ትጠጫለሽ። አንቺ ስለሞሽ ምንም አይነት መፍትሄም አታገኝም። እዛኛውን ቤት እሳት አለ። እኔ እህቴን እንደዚህ ብዬ ላጽናናት ወይንም ደግሞ ልገፋት ፈልጌ ሳይሆን ብዙዎቻችሁ በተበሳጫችሁና በቸገራችሁ ሰዓት ሞትን ትመርጡታላችሁ። ሞት ድል አይደለም፣ ሞት ምቾት አይደለም። ማለት ምን ቢከፋችሁ ሞትን ምርጫ ማድረግ አያስፈልግም አይደለም። በተደጋጋሚ አረብ ሀገር ላይ ያሉ እህቶች ላይ እኔ ሁልጊዜ የምናገረዋለሁ የሚሰማኝ የለም እንጂ እንደ አንድ ግለሰብ ወይንም እንደ አንድ ሰው እኔ እንደ አንድ ስደተኛ ሁልጊዜ የምናገረው የአረብ ሀገር እህቶቼ እንባችሁ ከናንተ የሚታበሰው ወይንም እንባችሁ ከናንተ የሚርቀው መቼ ነው? የደስታችሁ ቀን ይናፍቀኛል። እና የሰው ልጅ ህይወት ማጥፋት መፍትሄ አይደለም። አዎ ከፍቷችኋል፣ ደብሯችኋል፣ ጨንቋችኋል። እባካችሁ ለህይወታችሁ እናንተ ሰቡ። እህታችን ዛሬ ሳውዲ አረቢያ ላይ የ17 ዓመት ወጣት ሆና ገብታ እንደምታዋት እያለቀሰ ትገኛለች። እኔ በአንድ በኩልም አዘኛለሁ፣ በአንድ በኩልም አላዘንኩም። አንድ ነገር ልንገራችሁ። የሄደችበት ዋናው ምክንያት ወይ ቤተሰቦቿ ላይ ችግር አለ፣ የቤተሰቦቿን ችግር ለመቅረብ ፈልጋለች። እዛ አረብ ቤት ስትሄድ የማታውቀው ጸባይ ስታገኝ በዛ ልክ ደንግጣለች። ምን መሆን እንዳለባት ግራ ተጋብቷታለን። እንደዚህ ሆኖ አረብ ቤት መስራት ስላልቻለች ወይንም ደግሞ አረቦች ቤት ያለው ስራ ስላልተመቻቸላት መስራት ስላልፈለገች ብቻ ሳይሆን አረቦች እነሱ እያሉ ያሉት እነዚህ አረቦች እያሉ ያሉት ምንድነው? የ17 ዓመት ወጣት ናት፣ መስራት አትፈልግም፣ ወደ ሀገሬ መልሱኝ፣ ወደ ቢሮ መልሱኝ ነው የምትለው ይላሉ አረቦች። ይህን እያሉ ያሉት አረቦች ናቸው። የቀረጿትም አረቦች ናቸው። ፖስት የሚያረጉት አረቦች ናቸው። በዛው ላይ በሙዚቃ ነው ፖስት ያረጓት ማለት ነው። ሙዚቃ ምናምን አድርገው በመጀመሪያ ቀርጾ መላኩ ምን አስፈለገ? እነሱ እንደዚህ አይነት ችግር ካለባት ወይንም መስራት ካልፈለገ በብራቸው ነው ገዝታ ያመጣት፣ ወደ መክተም መመለስ ይችላል። የሰው ልጅ ደግሞ የ17 ዓመት ልጅ ህፃን አይደለም። እኔ አረብ ሀገር ወጣት የመጀመሪያ 14 ዓመቴ ነው። አንድ ብዬ ስወጣ ማለት ነው። ሊከብድ ይችላል፣ ግን እኔ እያሰብኩ ያለሁት ልጅቷ ወይ እነ አረቦቹ ጋር ያየችው ነገር አለ፣ ያልተመቻቸላት ነገር አለ። ቋንቋ አትችልም። እኔ ደግሞ ሁለተኛ ደግሞ ልጅቷ ከኢትዮጵያ የመጣችበት ችግር አለባት። ያን ችግር ለመቅረፍ ነው የመጣችው። በሁሉም ያኔ ዝም ብላችሁ እንድብላ የ17 ዓመት ልጅ ህፃን ሆና አይደለች። ህፃን ናት ማለት አይደለም። አንድ ሰው ሳይቸግረው ወደ አረብ ሀገር አይሄድም። ጤነኛ ከሆነች ምንም ነገር ከሌለባት ቀጥ ብላ ወደ ስራዋ ሌላ ስራ ቀይራ መስራት ትችላለች። ነገር ግን ችግር ካለ ከዛ አረብ ቤት ወደ መክተብ እንዲወስዷት ምንድነው ምርጫዋ? አልሰራም ብላና መቀመጥ ማልቀስ ነው። ግን አንዳንድ ጊዜ የምትረዱትና የምታዝኑለት ሰው ይደባላለቀባችኋል። እና እህታችን ዛሬ እያለች ያለች ምንድነው? ህይወቴን ላጥፋ፣ ለመኖር አልቻልኩም፣ በቃኝ፣ ልሙት። መሞት ደግሞ መፍትሄ አይደለም። አንቺ ማለት ሁላችንም አንዳንድ ጊዜ ልንገራችሁ፣ አረብ ሀገር ላይ ሁሉም ሰው እኮ እርፈት ይፈልጋል፣ ለምኖ መኖር ይፈልጋል። በቃ ለምነን አሁን እኛ ቁጭ ብለን መለመን ግን አያስፈልግም ማለት። አንዳንድ ደግሞ ልባችሁ ጽድት ካለ እኔ በልመና አልኖርም በራሴ ሰርች እኖራለሁ ትላላችሁ። ግዴታ እንደዚህ አልቅሳችሁ ሶሻል ሚዲያ ላይ ሰዎች ጋር ወጣችሁ ሰዎች እርዳታ እንዲያደርጉላችሁ፣ ያም ገንዘብ የሚመጣው ለአንዴና ለአንዴ ብቻ ነው።
የምታገኙት ለአንዴና ለአንዴ ብቻ ነው። ያ ገንዘብ እናንተ ዘንድ ካልተባረከ እናንተ ዘንድ አላህ ሐላል አድርጎ ካልሰጣችሁ ይጠፋባችኋል። ሁለተኛ ይህ አንድ ሰው ህይወቱን አንቆ አጠፋ ማለት ገደለ ማለት ዓለምን እንጂ የተሰናበተው መጨረሻውን ዓለም አልተሰናበተም። እዛም ቦታ ላይ እሳት አለ። መሞት መፍትሄ አይደለም። ከፍቶሻል፣ አሞሻል፣ ደክሞሻል፣ ድካምሽን፣ ራብሽን፣ ችግርሽን የሚያነሳልሽን መንገድ መሞከር እንጂ የመጨረሻዬ ነውና ዛሬ እኔ ህይወቴን ላጠፋ ነው፣ ዛሬ መኖር አልፈልግም፣ ከዚህ በኋላ ህይወት በቃኝ፣ ደከመኝ፣ ብቸኛ ነኝ። አው ብዙ ሰው ልንገራችሁ ብቸኛ ሆኖ ያደገ ሰው አለ። ግን ይኸውላችሁ ይሄ የቻይና ልብስ ሸፍኖናለን። በጣም አንዳንድ ጊዜ መፍትሄ የምናደርገው ሞትን ዲል የምናደርገው ሞት እኮ ዲል አይደለም ለሰው ልጅ። ሞት ለሰው ልጅ መኖሪያ አይደለም። እና እኔ ግን አንድ ነገር ልንገራችሁ፣ የትኛውም ቦታ ላይ ሊቸግራችሁ ይችላል። የትኛውም ቦታ ልትበደሉ ትችላላችሁ። የትኛውም ላይ ልትገፉ ትችላላችሁ። ግን ሞት እንዲል አታርጉት። ሞት እንዲል አይደለም። ሞት ምቾት አይደለም። ሞት ህይወት አይደለም። ለምንድን ነው እናንተ መሞታችሁ ምርጫ ያደረጋችሁት? ስለሞታችሁ ምን ታገኛላችሁ? አይገኝም። እና አባካችሁ ጥንቃቄ አድርጉ። በጣም እወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ለሚመለከተው አካል ተመልክቶ እህታችንን እናትርፋት። ደህና ሁኑልኝ።